ሀይሚ በሌሊቱ ራሷን ስታ ወደቀች። ለዛውም በሌሊት 7 ሰዓት ላይ ሲሆን ማለት ነው። ብሩክ በጣም ደንግጧል። ምን አጋጠማት በሌሊቱ የሚለውን ሀሳብ እንሰጥበታለን። እንደገና ደግሞ ስለ ትናንትናው ቪዲዮም ብዙ ነገር እየተባለ ነው። ሀይሚ ያለችው ነገር አለ። ሌላ ደግሞ ከአልጋ አትወጭም ወይ ለሚሏት ሰዎች ምላሽ ሰጣለች። ዛሬም አልጋ ላይ ሆና ነው ይሄ ቪዲዮ የተቀረጸው፣ ይሄ ቪዲዮ የተሰራው። ለዛም ለሁሉም ምላሽ ሰጣለች። አብረን የምንከታተል ይሆናል። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። እንግዲህ ሀይሚና ብሩክ በጣም በፍቅር እያበዱ በፍቅር እየከነፉ ጸብ የሌለበት ጭቅጭቅ የሌለበት ህይወት እየመሩ ሰንበት በት ብለዋል። ሳምንታት እያለፉ ይገኛሉ። ከዚህ በኋላ ወራቶች ይቆጠራሉ። ከዛ አመታት ይመጣሉ። ደስ በሚል ሁኔታ ኑሯቸውን ህይወታቸውን እንዲቀጥሉ እግዚአብሔር ከነሱ ጋር ይሆነ ላለውኝ። ሀይሚ ያው የፕራንክ ንግስት ነች፣ ሀሳብ አታጣም። ግን አንድ ቅር ያለኝ ሀሳብም አለ በዚህ ጉዳይ ላይ ሀይሚ ብዙ ጊዜ ያየሁት ደስ የማይል ነገር አለ። ስለዚህ ላይ የማወራው ማነሳው ሀሳብ ይኖራል። የእውነቴን ነው ምላችሁ እና ዛሬ ፕራንክን ያደረገችው ብሩክ እንደሚታወቀው እንለያይ ብሎ ልቧን ቀጥ አርጓት ነበረ። በዛ ቪዲዮ መሰረት መለያየትማ አንችልም፣ አንለያይም፣ እስከ እድሜ ልክ አብረን እንኖራለን፣ ሞት ብቻ ነው ሊለየን የሚችለው በማለት ሀይሚ በድፍረት ተናግራለች። ይሄ እንዲህ የምትተማመኑበት ሰው በህይወታችሁ ሲኖር በጣም አስደሳችና ጣፋጭ የህይወት ጉዞ ታደርጋላችሁ። እሱም በሱ ይተማመናል፣ እሷም በሱ። በዚህ ዘመን እግዚአብሔርን ነው ምላችሁ ተጋብተው እየኖሩ ራሱ እሷ እሱን አታምነው፣ ምንም እምነት የላትም። እሷንም አያምናትም፣ እምነት የለውም በሷ ላይ። ዝም ብሎ ኑሮ የለም በቃ ትዳር የላትም የለውም እንዳይባሉ ብቻ የሚጠቀሙት ወይ ደግሞ አብሮ የሚቀጥሉበት ነገር ነው። እና ይሄ ደግሞ ህይወትን አሰልቺ ያደርጋል። አንዳንዶቹ ምን ይላሉ? የሆነ ነገር ሲገኝ ጥፍ ይላሉ። በቃ የራሳቸው የሆነ የተሻለ ነገር ሲያገኙና ያ ኑሮ የሚባል ነገር አይደለም ብዬ ነው ማስበው። አንዴ ከገባችሁበት በዛ ሰው ላይ ሀሳባችሁን እምነታችሁን ጥላችሁ መቀጠል መጓዝ ነው የሚሻለው ብዬ አምናለሁ። ሀይሚና ብሩክም ተማምነው ደስ በሚል ሁኔታ በችግርም በሀዘንም በደስታም በማጣትም በማግኘትም እንደው አካል ቢጎል እንኳን የሆነ ነገር ቢፈጠር እንኳን አይተናል። ልጅ ባይወለድስ ወይ ደግሞ ልጅ መውለድ አትችሉም ብባልስ ብላ እንኳን ፕራንክ ሰርታ ይሄ እንኳን ሊለያቸው የማይችል ሀሳብ ሆኖ እያየን ነበረ። እና ፈጣሪ ከእንደዚህ አይነት መጥፎ ነገር ይሰውራቸው። ግን በጣም እምነታቸው በጣም ደስ የሚል ነገር ነው። ዛሬ ሀይሚ በሌሊቱ 7 ሰዓት ተነስታ እንግዲህ የፕራንክ ሀሳብ ቲክቶክ እያየው ነበረ። ከዛ ብሩክም የራሱ ክፍል ተኝቷል፣ እሷም የራሷ ክፍል ተኝታለች። እና ብሩክን ለማስጨነቅ እፈልጋለሁኝ ብላ ፕራንክ አድርገዋለች። ጠርታው በጣም የሆነ ነገር እየጮኸ ነው፣ እየተንቀሳቀሰ ነው፣ የሆነ ነገር እየሮጠ ነው፣ እያነቀኝ ነው ምናምን እያለች በጣም አስፈሪ ፕራንክ ነው ያደረገችው። እግዚአብሔርን ነው ብላችሁ። ብሩክ አይኑ ላይ ምንም ያየው ነገር የለም። እሷ በምታወራው ልክ፣ እሷ በተናገረችው ልክ ምንም የሚታየው ነገር የለም። በጣም ነው የተጨነቀው ከእሷ እኩል ማለት ነው። በጣም ነው የቻለችበት። የፕራንኳ ንግስት ነች። ሲጀመር ሀይሚን በፕራንክ የሚችላት ሰው የለም። በጣም የተለየች ሴት ነች። የእውነት ላለማጋነን ማለት አያለማጋነን እና ሲመጣ መጋረጃውን እየዋለችው ምናል። ከዛ እኔ እግዚአብሔርን በጣም እየፈራው ነበር። እናንተ መግቢያውን አይቼ ሁሉን ነገር ሰምቼ ግን በቃ ይሆናላ የሆነ በጣም ፈራው የሆነ በጣም እኮ ከባድ ነው። እና ትንሽ ከባድ ፕራንክ ነው ያደረገችው። ብሩክ በስተመጨረሻ በእናትሽ ተይ እኔም እየፈራው ነው ምናምን አለቀኝ ምናምን አለችው። እና እኔ በህልም በጣም ከባድ ነው። አንዳንዴ በህልማቸው የሚሄዱ ሰዎች እንዳሉ ታውቃላችሁ። እግዚአብሔርን በስነ ስርዓት ተነስተው ብዙ ነገር የሚያደርጉ ከዛ የሆነ ሰዓት ላይ ነው ራሳቸውን የሚያውቁት። እና አንዳንዴ በጣም ችግር ነው፣ ከባድ በሽታ ነው። እና ሌሊት 7 ሰዓት ላይ ተነስታ እንግዲህ ብሩክን ጉድ እያደረገች ነው። አብረኝ ካልተኛ ቅፍ አርጓት ማለት ነው። እሷ እንድትተኛ እንድትረጋጋ እሱ ስልኩን እየነካካ ነበር። አቤት እንደዚህ የምትተማመኑበት ሰው ይስጣችሁ እግዚአብሔር። ከወረት የጸዳ ንጹህ ፍቅር ይስጠን። ለማንኛውም በሀይሚና በብሩክ መሀል ሰሞኑን በጣም ብዙ ነገሮች እየተወሩባቸው፣ በተለይ በሀይሚ ጉዳይ ብዙ ነገር እየተባለ ነው የሚገኘው። ያው ሀይሚም አንዳንዴ በቃ ችላ የሆነ አንዳንዴ ቃላት ጣል ታደርጋለች ምናምን ነገር ግን እንደኔ ለሀይሚ ማስተላልፈው መልእክት አለኝ። ስለ ፕራንኮ ከማውራቴ ከመጨረሴ ከመዝጋቴ በፊት ሀይሚዬ ማንነትሽ በጣም እጹብ ድንቅ የሆነ ትሁት የሆንሽ የተረጋጋሽ ሴት፣ የማንንም መጥፎም ሆነ ምንም መልካም ነገሮችን ብቻ ይዘሽ የምትሄጂ፣ ጥሩ ያልተባሉ ነገሮችን ሁሉ ከህይወትሽ አርቀሽ የምትጥይ ሴት እንደሆንሽ ነው ማውቀውና አሁን ላይ ግን ሰዎች በግድ ተናጋሪ እንድትሆኚ፣ ማንነትሽን እንድትቀይሪ፣ ምንም ተናጋሪ ያልነበርሽው ሴት ተናጋሪ እንድትሆኚ
በጣም የሆነ በነገራቶች ትኩረት ሰጠሽ እንድትረበሽ እንድትጨነቂ እያደረጉሽ ነው የሚገኙት። አንድ ሁለት ሰዎች ለዛውም ብዙ ሰው አይደለም። እና አንቺ የሚወጣልሽ ነገር የለም። ኢቭን ያለ ፊልተር ለምን ገባሽ ብሎ እንኳን የሚናገሩ ሰዎች ነው ያሉት። እና እንደኔ ባለሽ አሁን ባለሽ ስነ ስርዓት፣ አሁን ባለሽ ባህሪ፣ አሁን ባለሽ በቃ ለመጥፎ ነገር ጆሮ አለመስጠት፣ አይን አለመስጠት ደስ የሚል ነገር ስለሆነ በዚሁ ብትቀጤ ማንነትሽን ሆን ብለው በቃ አንዳንዴ መጥፎ ነገር ሲናገሯችሁ ያልሆናችሁትን እንድትሆኑ ያደርጋችኋል። እልትጋባላችሁ። እና ያ መሆን የለበትም ብዬ አስባለሁ። ለምን መሰላችሁ ይሄን ያነሳሁት? አንድ ሀይሚዬ የሆነ ቀን ላይ በጣም ተናዳ ተበሳጭታ የሆነ መልስ ስትመልስ ስላየኋት ቲክታክ ላይ ነው። ሁለት ደግሞ ሁሌ አልጋ ላይ ሆነሽ ትሰሪያለሽ ለሚሉ ሰዎች ምላሽ ሰጣለች። እና በዛ ጉዳይ እኔ አታድርጊ ስትሉኝ እንደውም ይብስብኛል አይነት ነገር ነው ያለችው። ማለት አንዳንድ መጥፎ ሰዎች ደግሞ እሷን መስመር ለማሳት ያልተገባ ነገር ሊያደርጉ፣ ያልተገባ ነገር ሊጽፉባት፣ ያልተገባ ጥሩ ያልሆነ ነገር ሊናገሯት ይችላሉ። እና ሀይሚ ደግሞ እነዛን ሰዎች ተከትላ ለእነሱ ሁሌ ምላሽ የምትሰጥ ከሆነ በቃ እነሱ አታድርጊ ያሏትን ነገር ሁሉ እያደረገች የምትሄድ የምትጋባ ከሆነ እመኑኝ ባህሪዋ ሁሉ እየተቀየረብን ነው የሚሄደው። እግዚአብሔርን ነው ምላችሁ። ይሄ እኔ የውሸቴን አይደለም። ምክንያቱም ብዙ ሰዎችን አይተናል መስመር ስተው በቃ ጥሩ መልካም ልብ የነበራቸው ሰዎች ከዛ መጥፎ በቃ ለሰው ምንም አይነት ርኅራኄ የሌላቸው ሰውን ሲሳደቡ እስከ ጥግ ድረስ ገደል ግባ አፈር ቢጭቃ አፈር ምናምን እያሉ የሚሳደቡ ጋጠ ወጥ የሆነ ባህሪ የያዙ ብዙ ሰዎችን እናውቃለን። እነዛ ሰዎች ከምን ተነስተው ነው? ተፈጥሯዊ ባህሪያቸው ነው ወይ ቢባል አይደለም። ድንገት በሰው ኮሜንት ነው ያልሆነ ማንነትን የሚይዙት። እና ሀይሚዬ ወደዛ መሳብ የለብሽም። አደራ አደራ ማለት ፈልጋለሁኝ። ሁላችንም ይሄንን ነገር ልንነገራት ይገባል። እስከዛሬ ከኛ መልካም ነገር ከምንጽፍላቸው ሰዎች ጋር ነው የቀጠለችው የመጣችው። ሶ ከዚህ በኋላም እንደዛ ነው መሆን ያለባት። ክፉ ክፉ ነገር ለሚናገሩ ክፉ ክፉ ነገር ለሚጽፉ አንድ እኛ ምላሽ እንሰጣለን። አንቺ ምንም የሚያሳስብሽ ነገር የለም። ልክ ልካቸውን እንነግራቸዋለን። አፋቸውን ዘግተው ይቀመጣሉ። አንቺ ግን ከአንደበትሽ ምንም አይነት ክፉ ቃል እንዲወጣ አንፈልግም። ለነዛ ሰዎች ምላሽ እንድሰጫቸው ጊዜሽ እንድታባክኝ አንፈልግም። ከኛ ጋር ብቻ እኛ የምንልሽን ነገር እያደረግሽ መልካም አስተያየት የምንሰጥሽን ሰዎች ይዘሽ የጨረቃ ፋሚሊ ብዙ ነን። 2-3 ናቸው የሚረብሹት። ሰው እነሱን ትተሽ ወደፊት ብትቀጥይ የተሻለ ነው ብዬ አስባለሁ። እንደኔ አልጋ ላይ ሆና ሰራሽ፣ ጣራ ላይ የፈለገችው ቦታ ላይ ሆና የመስራት መብት አላት። እች ልጅ አልተንዘላዘለችም። እች ልጅ ሌላ ሴት ሌላ ወንድ አልማገጠችም። እዛም እዚህም አልዘለለችም። በቃ ከምትተማመንበት ሰው ነው። እሷ እኮ በክብር ለእናቱ ራሱ የወደፊት ሚስቱ እንደሆነች ፍቅር እንደጀመሩ ተናግሮላታል። ከዚህ በላይ ምን አለ? በእርግጥ ብዙ ነገሮች ይቀራሉ፣ ግን መፍታቸው ነው። ለምን እየተሸካሸኩ ለምን እያረጉ ቪዲዮ አይሰሩ? ምንም አይመለከተንም። እና የፈለገ ቦታ ሆነው ይስሩ፣ ዝም ማለት ነው። ከቻላችሁ ጥሩ አስተያየት በቃ ስለ ቪዲዮ ምናምን በቃ የሚያስቅ የሚያዝናናም ከሆነ ተዝናንታችሁ ስቃችሁ፣ ቁም ነገር የሚያስይዝም ከሆነ ቁም ነገር ይዛችሁ ሂዱ። ካልሆነ ደግሞ ያ ቪዲዮ የማይመቻችሁ ከሆነ የምትወዷቸው ሆናችሁ ግን ያ ቪዲዮ ካልተመቻችሁ አለማየት ነው እንጂ ለምንድነው 10 ጊዜ አልጋ ላይ የምትሰሪ ምናምን መፍቷ ነው ትስራ እንዴ? ምን ችግር አለው እንዴ? ስንት ነገር ያደርጓለን እንዴ? ስርዓት ያላበ ለመተቃቀፍ እንኳን ተፈራርተው ነው የሚተቃቀፉት እነዚህ ልጆችና ምን አድርጉ ነው የምትሏቸው? ለማንኛውም ያልሆነ ኮሜንት አትጻፉ ነው ማለት ነው። ማየት ከፈለጋችሁ ማየት ነው። ያለ ማየት የሚፈልግ ሰው ደግሞ አለማየት ይችላል፣ መፍት ነው። ሀይሚና ብሩክ አስገድደው እዩ የሚሉት ነገር ስለሌለ ማለት ነው። ለማንኛውም የሀይሚ ልደት እየደረሰ እንደሆነ ሁላችሁም ታውቃላችሁ። ከወዲሁ በጣም ቲክታኩ እየተሟሟቀ ይገኛል። በተለያየ ቦታ ፎቶዋን በማቀነባበር ሀፒ በርዝዴይ ኬክ በኬክ ሻማ በሻማ እያረጓት ይገኛሉ። ይሄ በጣም ደስ የሚል የሰው መውደድ ነው። ሀይሚ እየቀጥይበት እላለሁኝ። እና ብሩክ ዛሬ በጣም ነው የደነገጠው። እግዚአብሔርን ነው ብላችሁ አነቀኝ ስትል እኔ ራሱ ፈራው። እናንተ ደግሞ እንዴት ነው አክቲንግ የምትችለው? እንዴት ነው በቃ ማሳመን የምትችለው? በጣም ትለያለች። ልዩ ሴት ነች። ይመችሽ። እና ለሀይሚ ፕራንኮ ተዋጦላታል። ሲጀምር አንድም ቀን ተበላሽቶባት አያውቅም። አንድም ቀን በመሀል በኋላ ላይ ግን አይኗን ግልጥ ራሷን ስስት ማለት ነው እንዴ ጸጥ ያለችው ትንፋሽ የለ እንቅስቃሴ የለ። በኋላ ላይ አይኗን ነበር ከፍቶ ሲያዩ አትችሉም። ደግሞ አይን አዲስ ሲከፈትና አይን እናቴ ጣው ገባለሁ ና ብድግ አለች ማለት ነው። እና እየሳቀችበት ነበረ። መጨረሻ ላይ አንቺ እኔንም አታስደንግጪ በእናትሽ እያላት ነበረ። ብሩክ ራሱ የማይደነግጠው ወንዱ ደነገጠ። ለማንኛውም ችለሻል፣ ይመችሽ፣ አጨብጭቤልሻለሁ። ግን ሌላ ሀሳብ አስተያየት መስጠት የምፈልገው ልጅ ነገር ለሀይሚ ብዙ ጊዜ ያለ ሰዓት ትነሻለሽ። በእውነት ነው የምልሽ። ይሄ ነገር ከትልልቅ ሰዎች የሰማሁት ነገር ነው። የሰይጣን ሰዓት አለው፣ የራሱ የሆነ ሰዓት አለው። እግዚአብሔር ለእኛም እንድናርፍበት እንድንተኛበት የሰጠን ሰዓትና የጊዜ ገደብ አለ እና ሊኖረን ይገባል። ሀይሚ ደግሞ 8 ሰዓትም ትነሳለች ለፕራንክ ብላ
በዛ ላይ የሚያስፈራ ፕራንክ ነው የምትሰራው። 8 ሰዓትም ትነሳለች። ይሄ ለአንቺ ለጤናሽ በጣም ትክክል እንዳልሆነ ነው እኔ የምረዳው። እግዚአብሔርን ነው የምላችሁ። ሰይጣን የራሱ ሰዓት እንዳለው ነው የተነገረኝ። ያለ ሰዓት በቃ በጣም መጥፎ እንደሆነ በእውነት ነው የምላችሁ። እኔ ራሱ ሌላ ቦታ የነበርኩ ሰዓት በጣም ማለት ነው ውጭ ላይ 8 ሰዓት 9 ሰዓት ነበረ ወደ ቤት የምገባው ቪዲዮ ለመስራት ኔትወርክ አልነበረኝም እና በሰዓቱ በጣም ከባድ ቅዠት ውስጥ ነበርኩኝ። በጣም የሚያስፈራ። በኋላ ላይ እች ልጅ ምን ሆና ነው ሌሊት ሁሉ ተነስቼው ኦል ነበር። መድኃኒዓለምን ነው የምላችሁ። በጣም ብዙ ሰው ተሰባስቦ ምናምን ከዛ የሆነ ነገር በቃ ሲናገሩኝ ነው የምነቀው። በጣም እጮህ ነበረ። የእውነት ድምፅ አውጥቼ ቃዥ ነበር። በጣም በቃ የሚያንቀኝ ነበር። መድኃኒዓለምን ነው የምላችሁና ከዛ በኋላ ላይ ሲታይ ምናምን የባሌ እህቶች እንዴ አንቺ እዛ በረንዳ ላይ ቁጭ ብለሽ እያመሸሽ ምናምን ብለው ተቆጡኝ ማለት ነው። ከዛ ጊዜ በኋላ እዛ በረንዳ ላይ መቀመጥ አቆምኩኝ። በቃ ግቢ ውስጥ ልቀመጥ እችላለሁ ግን በሰዓት ከዛ በስርዓት እንቅልፍ መተኛት ጀመርኩና እግዚአብሔርን አንዳንዴም ሰይጣንን መፈታተን አለብን ብዬ አላምንም። እኔ እንደኔ ሰዓት አልጠፋም። 4 ሰዓትም ቢሆን 5 ሰዓትም ተኝተሻል ብለ እንደዛ ባላ ብታረጊ ፕራንክ እስከ 5 ሰዓት እስከ 6 ሰዓት ኖርማል ነው። ምግብ ራሱ ሌሊት አይበላም እንደሚባል ነው ማቀው ነው። አሁን 4 ሰዓት ካለፈ በኋላ ሌሊት ተነሶ በቃ ሰይጣን ነው አብሮ የሚያባላችሁ ይባላል። እና እንግዲህ የምታውቁ ሰዎች አርሙኝ። እና ሀይሚ እኔ ያለ ሰዓት ባትነሽ ደስ ይለኛል። ምክንያቱም የምትሰሪው ስራ ራሱ ደስ አይልም። የሆነ የሚያስደነግጥ ነገር ምናምን ስለሆነ ለራስሽም ለጤናሽም ጥንቃቄ ማድረግ አለብሽ። እመቤቴን እኔ በጣም ነው የፈራሁትኝ። በእውነት ነው የምላችሁ። ሰዓቱን ብሩክ ሲያይ አሁን እኮ 7 ሰዓት እኮ ነው ከሌሊቱ አለ። 7 ሰዓት ማለት በጣም ገና አልነጋም በቃ በጣም ከባድ ሌሊት ማለት ነው። ሁሉም የሚተኛበት ሰዓት ነው እና በዛ ሰዓት መሆን የለበትም። ሰዓትሽን ጠብቀሽ ብትንቀሳቀሺ እየተሻለ ነው ብዬ ነው የማስበው። ለቀልድም ቢሆንም ሰዓትና ገደብ ሊኖረው ይገባል። በእውነት ነው የምላችሁ። ከተሳሳትኩኝ አርሙኝ። እኔ ሀይሚ ያለ ሰዓት መነሳቷን ምንም እየወደድኩት አይደለም፣ ምንም ደስ እያለኝ አይደለም። እግዚአብሔርን ከዚህ በፊትም በተደጋጋሚ አይቻለሁኝ በሌሊት እንቅልፍ ካልመጣሽ ከቻልሽ የሆነ መዝሙርም እያዳመጥሽ ሊሆን ይችላል። የሆነ ክላክሲካል ደስ የሚል ድምጽ አለ ዩቲዩብ ላይ እንቅልፍ የሚያስወስድ ምናምን፣ ያን እየሰማሽ መተኛ ትችላለሽ ነው። አሁን በቃ የህፃናት መዝሙሮች አሉ። እነሱን ራሱ እየሰማው ስተኛ እንቅልፍ ይወስደኛል። እና አንድ ጥሩ እንቅልፍ መተኛት አለብሽ። በቂ እንቅልፍ ማግኘት አለብሽ። የእናንተ ስራ ደግሞ በጣም አድካሚ ነው። እረፍት ማድረግ አለብሽ። የእረፍት ሰዓታችን ደግሞ ሌሊት ነች፣ እንቅልፍ የምንተኛባት ሰዓት ማለት ነው። እና ሀይሚያ አንድ እረፍት ማድረግ አለብሽ። 2 ደግሞ ያልሆነ ነገር እንዳያጋጥምሽ እባክሽን ራሽን ጠብቂ ነው ምለው። የዛሬው ፕራንክ ብቻ ያበደ ነበረ። በስተመጨረሻ ብሩክን አባራ ራሷን የተኛችው። እና ህይወት ያለ ፈተና አትቀጥልም። ህይወት የሌለው ፈተና የሌለው ህይወት የለም። ደስታ በደስታ አልጋ ባልጋ ቢሆንላችሁ ፈጣሪያችሁ የት እንዳለ ማታቁም፣ ኑሮ ምን እንደሆነም ጣዕሙን አታቁትም ብላለች። ስለዚህ መራሩንም ጣፋጩንም እየቀመሳችሁ ስትሄዱ ነው ህይወት ምን እንደሆነች የምታውቁ። ህይወት ውጣ ወረድ ሲኖራት ነው በቃ ከህይወት ጋር ስትፋለሙ በቃ ህይወት መሆኗን የምታውቋት። ስለዚህ ፈተና አጋጠመን ብላችሁ ተስፋ አትቁረጡ በማለት ሀይሚ ትልቅ መልእክት አስተላልፋለች። እውነት ነው። ለሁላችንም እንግዲህ አስተዋይ ልቦናን ይስጠልላለሁ። ስለነበረን ቆይታ እያመሰገንኳችሁ በሌላ ቪዲዮ እንገናኛለን። እስካሁን በሰጠዋችሁ ሀሳብ አስተያየቶች ካሏችሁ ኮሜንት ላይ አስቀምጡ። ቅድም በሰራሁት ቪዲዮ ሀይሚ ተቃውሞ ገጠማት። የሰራችሁ ቪዲዮ ጥሩ አይደለም ብዬ ስሰራ ቲክቶክ ላይ ስለነሱ በጣም ብዙ ነገር ተወርቷል። ግን እኔ ይስሩ፣ እነሱ በክፉ ነገር አላሰቡም፣ በመጥፎ ነገር አላሰቡም። የሰሩት ቪዲዮ እንዲሁ ለማዝናናት ነው እንጂ ምንም ክፋት አስበው አልነበረም ብዬ በመናገር ሰዓት አንዳንዶቻችሁን የቪዲዮን ጨርሳችሁ አልሰማችሁ ይሁን አላቅም ስትሰድቡኝ ነበረ። ለማንኛውም እኔ ስድብ ጨርቅ አይቀድም። ከዚህ በፊትም በጣም በብዙ መንገድ ተሰድቤ ያለፍኩት ነገር ስለሆነ ምንም አይመስለኝም። ግን ያው ጥፋት የለብኝም ብዬ ነው። ባጠፋ ኑሮ ሁላችሁንም ይቅርታ ጠይቅ ነበር። ለማንኛውም ጨርሻለሁ። በዛሬው ቪዲዮ ሀሳብ አስተያየት ስጡ። አመሰግናለሁ።